ማንም ፈልገ ነው ያማዋል እንዴ? ምንድነው ማዬ? ማን ነው? አንድ መነጽርና ማክስ ያደረገልሽ ማን ነው? ምንድነው? ማንም ፈልገ ነው ብዬ ስለው በሩን ዘግቶ ሄደ። ጸጉሩ ጨበሬ ነው? አዎ። በምን አወቅሽ? ለሁለተኛ ጊዜ ነው እዚህ ቤት የመጣው። በሁለተኛ ጊዜ? አዎ። ለመጀመሪያ ጊዜ ወንደሰንን ፈልጎ መጥቶ ነበር ያገኘሁት። አሁን ደግሞ እርሶ አገኙት። ልዩነቱ እርሶ በር ላይ ነው፣ እኔ ደግሞ ቤት ውስጥ ነው ያገኘሁት። ማዬ ምን ልታደርግ ነው? አንቺ ልጄን ለመግደል ገዳይ ቀጠርሽ? ምን አልሽ? ልጄን ለመግደል ገዳይ ቀጠርሽ ወይ? ማ እኔ ልጅሽን ለመግደል ገዳይ ቀጠርኩ? ለራሴ ንስሓ ገብቼ ቅናናዬን እየተቀበልኩ ነው። እኔ አንቺ ልጅ ለመግደል ገዳይ አልቀጠርኩኝም። እኔ ለራሴ የሰማይ ቤትን እያመቻቸው። ወይዘሮ ማንሽ አንቺ ኩሽና ውስጥ ያሉ በረሮችን እንደው ጨክነሽ ማገይ ሴትዮ እኔ ልገይ? ኩሽናዎች ውስጥ ያሉትን በረሮ ላልገደል እችላለሁ። ፊት ለፊት ያለችውን በረሮ ግን እገላታለሁ። በእሳቸው ወጥመድ ውስጥ መውደቅ የለብሽም። ራስሽን ጠብቂ። እሺ ምን ላድርግ? ልጁን አታስወርጁ። ማስወረድ ፈልጌ ይመስልሻል? ተገድጄ ነው። የወዲት እንደ ቤተሰብ በጠረጴዛ ዙሪያ ተቀምጠን እንነጋገር በማለት ለወንዶሰን እናት ጥያቄ አቀረበች። እማዬ ትላለች ዩዲት። የወንዶሰን እናት እማዬ አትበይኝ፣ እናትሽ አይደለሁም፣ የልጅሽ ሚስት አይደለሁ፣ እንዴት እናቴ አትሆኝም? ልጄንማ እኮ እንደዚህ አካል ጉዳተኛ አድርገሽ ሽባ ሆኖ እንዲቀር አድርገሽዋል። ተልፈስፍሶ እጆቹ እግሮቹ አይንቀሳቀሱ፣ ማውራት አይችል ልጄን። አንዱ ልጄን እንደዚህ አድርገሽ ያስቀረሽብኝ፣ ከላይም ከታችም የሌለው አንዱ ልጄ እንደዚህ ሆኖ ቀረ ትላለች ወንዶሰን እናት። ልጇ ቁሞ እንደሚሄድ አሁንም አላወቀችም። ልጃቸውም ገና ወይዘሮ ወርቄን ብዙ ሳላሰቃይ በፍጹም እናቴ ማወቅ የለባትም በሚለው ነገር አሁንም በዛው እንደጸና ነው። ወንዶሰን ያሰበው እንግዲህ ወይዘሮ ወርቄን የቁም ቅጀት እያደረገ ማንም ሳያውቅ አሁንም በዚሁ መቀጠል ነው የፈለገው። እናት ግን ወንዶሰን ቁሞ መሄድ እንደቻለና መናገር እንደቻለ ቢያውቁ እንዴት ጥሩ ነበር። በጣም ቁጭታቸውና ጸጸታቸው ወይዘሮ ወርቄ ላይ እና ዩዲት ላይም እንደዛ የሚያስፈራ ገጀራ ይዘው ፊታቸው የቆሙት በጣም የልጃቸው እንደዛ ሆኖ መቅረት ነው የባሰውን። ሌላም ማሳቸው ብዙ ሲሰቃዩ ራሳቸው ኑረዋል። የልጅን ሚስት ትዳሩን አልበትንም እያሉ ራሳቸውን ዋጥ አድርገውት ልጄ እንደዚህ ተበደልኩ ሳይሉ እየተራቡ እየተጠሙ የቀረበ ምግብ ከላያቸው ላይ እየተቀሙ ብዙ ነገር ሲያሳልፉ እንደዚህ ሆንኩ ተበደልኩ አላሉም። ምክንያቱም የልጃቸውን ትዳር ላለመበተን። አሁን ላይ ግን ልጄ እንደዚህ አካል ጉዳተኛ ሆኖ ቀረ፣ ቢያንስ ወይ ቁሞ መሄድ አልቻለ፣ ወይ እጆቹ እግሮቹ አልተንቀሳቀሱ፣ ወይ ደግሞ መናገር አልቻለ የሚለው ነገር በጣም ስለጸጸታቸው ነው ያን ነገር ሊያደርጉ ያስገደዳቸው። እንደዛ ቁሞ ቢሄድ ማለት ይሄ ቁሞ እየሄደ ቢያዩት መናገር ችሎ ቢያዩት እጅግ በጣም ደስተኛ ነው የሚሆኑት። ነገር ግን ወንዶሰን በፍጹም ይሄን ነገር አልፈለገም። እናቴ ቆሜ መሄድን እና መናገርን ካወቀች በፍጹም ይሄን ነገር እንዳደርግ አትፈቅድም በማለት እንግዲህ በዛው ባሰበው ነገር በቃሉ ጸንቶ ይገኛል ወንዶሰን። አለምም ይበቃል፣ እናትህ ትወቅ፣ ያንተ ቁሞ መሄድ ነው የሚያጓጓት፣ ያንተ እንደገና ስትናገር ማየት ነው እንጂ አሁን ይሄ በቀል ምንም ለሳቸው ቦታ የላቸውም። ለዚህ ነገር ቦታ የለውም። ምንም እሳቸው የሚፈልጉት አንድ ልጃቸው ድጋሚ ቁሞ ሲሄድ ማየትና ሲናገር መስማት ነው ብትለውም አለም ምክር ብታቀርብለትም ገና ይችን ሴትዮ የቁም ቅጀት አድርጌ ኑሮዋን ህይወታችን በጥብጣው እንደነበረ የእሷን ህይወት ሳልበጠብጥማ በቀላሉ እንደዚህ እናቴ ማወቅ የለባትም በሚለው ነገር ጸንቷል ወንዶሰን። አለምስ እንዴት አቻላት? ማዘር በጣም ተወዳቸዋለች። መልካምና የዋህ እናት የምትላቸው ደግ እናት ናቸው። እናም ልጃቸው እንደዛ በመሆኑ ሲያዩት ቅስማቸው ስብር እያለ ውስጣቸው ልባቸው እየደማ ይሄን ነገር እንዴት እንዳስቻላት ምንም እንኳ ወንዶሰን በጭራሽ ከእኔና ከአንቺ ውጭ ማንም ማወቅ የለበትም፣ እኔና አንቺ ከዛ በላይ ደግሞ ፈጣሪ ብቻ ነው የምናውቀው እያለ ስላላት ያን ነገር ቃሏን ለመጠበቅ እንግዲህ አስችሏታል። ምንም እንኳን የወንዶሰን ሀሳብ ባያስደስታትም አለም ነገር ግን ቃሉን ለመጠበቅ ስትል እንግዲህ ሀፍና ይዘዋለች። ለእናቱ መናገርና እናቱ ሲደሰቱ ማየትን ብትፈልግም ነገር ግን ደግሞ የወንዶሰንን ቃል መተላለፍ አልፈለገችም። ወንዶሰን እስከ መቼ ነው በዚህ መቀጠል ያለበት? እች ምስኪን እናቱ ማወቅ አለባት።
ልጇን ለማዳንና አንድ ልጇ ድጋሚ ቁሞ ሲሄድ ለማየት ድጋሚ ሲናገር ለማየት ያላትን ሀብት ንብረት ሽጣ ውጭ ውስጥ አሳከም መጥታለች። ነገር ግን አሁንም የዳን አልመሰላትም። ገና በሂደት ነው እንጂ በአንድ ጊዜ ይቆማል የሚለውን ነገር አታስብም። ወደፊት ተስፋ አለ ትላለች። ነገር ግን እዛ ሶፋ ላይ ኩርትም ብሎ ስታየው እጆቹና እግሮቹም እንደማይንቀሳቀሱ አይነት ነገር ስለሚታይ እጅግ በጣም ልባቸው ይደማል፣ ቅስማቸው ስብር ይላል። ሲያዩት እንባቸው ይቀራል። እናም እናትየው አሁን ቢያውቁ በጣም ጥሩ ነው። ምክንያቱም ያላቸው አንድ ልጅ ነው፣ ምንም ጭማሪ ከላይ ከታች የለውም። ስለዚህ እናቴ ድኛለሁ ብሎ እናቴ ሲያሰቃዩሽ የነበሩትን ሰዎች ልበቀል ብዬ ነው እንጂ ብሎ ወይ ደግሞ አሁን እንደ ዳን አድርጎ ቢያሳውቃቸው ጥሩ ነው ብዬ አስባለሁ። እሳቸው በተስፋ እና በጉጉት እየጠበቁ ነው ቁሞ ሲሄድ ለማየት እና ሲናገር ለማየት። እሳቸው የሚያስቡት ፓራላይዙ ነው ቀረ ወይ ደግሞ አካል ጉዳተኛ አድርገውታል ብለው ነው። መናገርም እንደማይችል ነው። ልክ እነሱን ሲያይ የሆነ ድምፅ ብቻ ነው የሚያሰማው፣ መናገር እንደማይችል አድርጎ። ያን ነገር እሳቸው ሲያዩ ደግሞ በጣም ልባቸው ይነካል። በዛ ምክንያት ነው የዋህ እናት እንደዛ ጨካኝ መስለው የመጡት። እሳቸው ክፋትም አያውቁ ተንኮልም አያውቁም። ወይዘሮ ወርቄ እንደሆነች እሳቸው ጉዳያቸው አይደለም። ለጊዜው የሚያስፈራራ ነገር ሲመጣ ብለው ቢጮሁም ወዲያውኑ ትንሽ ቆይተው ሲረሱት ያን ተንኮላቸውንና ክፋታቸውን ዞር ብለው መስራትና ማሰባቸውን አይተውም። አሁንም ግደሉልኝ ያሉ ገንዘብ ከመክፈል ውጭ ወይም ደግሞ ምንም እንኳን ገንዘብ ባይከፍሉ ይህን ጠቀም ያለ ገንዘብ እከፍላለሁ የሚለውን ብቻ ስም ብቻ ነው የሚጠሩት እንጂ ለማንኛቸውም ገንዘብ አይሰጡም። ነገር ግን ጠቀም ያለ ገንዘብ እሰጣችኋለሁ፣ ይህን የተጎሳቆለ ህይወታችሁን እቀይራለሁ እያሉ ዳጎስ ያለ ገንዘብ ነው የምሰጣችሁ ይላሉ። ለሁሉም የፈለገ ነገር በህልማቸውም በሆናቸውም ቁመው እየሄዱም በመንገድ ላይም በቤታቸውም ቢያስጨንቃቸውም ነገር ግን አሁን ያንን ነገር ልተው መልሼ ወደዛ ክፋት አልመለስ መልካም ሰው ልሁን የሚለው ነገር በውስጣቸው የለም። አሁንም መልሰው እዛው ላይ ናቸው። ስለዚህ መቼም ስለማይተውት መልካምነትን አስተምሮ እናቱን ደህና ልክ እንደነሱ በበቀል ከሚያምን እናቱንም ብትደሰት መልካም ነው እላለሁ። በእርግጥም አሁን ላይ ወንደሰን ቁሞ መሄዱንና መናገር መቻሉን ደብቋት መሆኑን ቢያውቁ ምን ያክል ይሰማቸዋል? እናት በጣም ይሰማቸዋል። እንዴት አስቻለህ እንደዚህ እዚህ ኩርትም ብለህ ሳይህ በአይኔ እንባ እያቀረረ ልቤ እየደማ ቅስሜ ተሰብሮ እያየኸኝ እንዴት አስቻለህ ብለው በጣም ውስጣቸው መነካቱ አይቀርም። በእርግጥም እሳቸው አሁን ላይ ሲናገር ማየትና ቁሞ ሲሄድ ማየትን እንጂ ሌላ ነገር አይፈልጉም። ስለዚህ እነ ወርቄንም እናትና ልጅንም ያን ያክል መበቀል የሚባለውን ነገር በጭራሽ በህሊናቸው አያስቡትም። እሳቸው መልካምነታቸው የሚፈልጉት አንድና አንድ ልጃቸው ቁሞ ሲሄድ ማየትና ሲናገር ማየት ብቻና ብቻ ነው ወንደሰን። ስለዚህ በቀል የሚለውን ነገር ትቶ እናቱን ቢያስደስት መልካም ነው። እንግዲህ በቀጣይ በምን እንደሚመጡ አናውቅም። የወንደሰን እናትም አምረዋል። ሁለታችሁ መሞት አለባችሁ፣ ነገር ግን በቅድሚያ አሁን አንቺ ሙች ብላ እናትየው ላይ ፈርደዋል የወንደሰን እናት። በቀጣይ ደግሞ በምን ይመጡ ይሆን? እሱን አብረን የምናይ ይሆናል።